አደይና ባርኮት በአዲስ ነገር መጡ ዛሬ። እንግዲህ ዴቭ አደይ የራሴ ትሆናለች ብሎ እየጠበቃት የነበረው አደይ በዛሬ ቀን የባርኮት ሆናለች። እንግዲህ ባርኮት የፍቅር ጥያቄ አቅርቦለት ነበረ። አዲስ ልብስ ገዝቶለት እንግዲህ አዲስ ጥያቄ አምጥቶለታል። ከረጅም በኋላ ነው ዛሬ እንግዲህ አደይ አፈቅርሻለሁ ስላት እሷም እንግዲህ ወደ ቤት ገብታ ለፍቅር እኔ ካሁኑ በኋላ የባርኮት ፍቅረኛ ነኝ ብላ ተናግራለች። ውድና የተከበራችሁ ቤተሰቦቼ ሰላም ናቸው? ሰላማችሁ ይብዛልኝ። ሰራተኛ አደይ ክፍል 37 ተለቋል። ገብታችሁ ይው እንግዲህ አደይና ባርኮት ዛሬ አዲስ ነገር ይዞልን መጥቷል። ይሄ ነገር እንግዲህ አደይም አዲስ ነው የሆነበት። አደይም ያልጠበቀችው ነገር ነው ያጋጠማት። እሷ እንግዲህ ባርኮት ልብስ ገዝታላት ሰናፈታ ብላ ባርኮት እጅ ተያይዞ እንግዲህ የሆነ ቦታ እንዳለን በዛ የሚነግርሽ ነገር አለኝ ስላት ሌላ ነገር መስሏት እንግዲህ አደይ ባርኮትን በጣም እንደ ንጹህ ወንድም ነበር የምታየው። ትወደዋለች። በዛ ላይ ወንድም አለኝ ብላ ነበር የምታስበው። ግን ባርኮት የሚያስብ ሌላ ነገር ነው። ለረጅም ጊዜ ሳይነግራት ፈርቷት ነበረ። በዛሬ ቀን እንግዲህ እንደምንም ነው እየተነፈሰው። እሱ እንግዲህ ከጠጡ ካወሩ በኋላ ለምንድን ነው ዛሬ እየጠራኸኝ እዚህ እና ምን ነበረ እነግርሻለሁ ያልከኝ ነገር ምንድን ነው ንገረኝ ብላ ስጠይቀው እንግዲህ ሰርፕራይዝ አደረጋት። ደመቀና ንጉስ መንገድ ላይ ነበሩ እና ባርኮትና አደይ እጃቸውን ተያይዞ ሲመጡ ንጉስ ደንግጦ እንከተላቸው አለ። ተከተሉት እና እነሱ የገቡት ካፌ ደመቀና ንጉስም ገቡ። ከዛ አንዴ ባርኮት የአደይን እጅ ስማታል፣ አንዴ ደግሞ ያወራታል። ተሰምጦ እያወሩ ያሉ ደመቀና ንጉስ ደግሞ በቃ ንጉስ ተበልተሃል ይላል ማለት ነው። ደመቀ ተበልተሃል፣ አደይማ የሆነ ነገር መካከላቸው ባይኖር እንደዚህ ተሰምቶ አያወሩም ነበረ። አንዴ እጇን ይስማታል። ባትፈልግ ኑሮ ደመቀም እንግዲህ የአደይና የባርኮት ሁኔታ አይቶ ካሁኑ በኋላ በቃ ተስፋ ቁረጥ፣ ምክንያቱም አደይ ባትፈልግ ኑሮ በጥፊ ትመታው ነበረ አለው ማለት ነው። ምክንያቱም ከዚህ በፊት አደይ ንጉስ ልስማት ስል በጥፊ ነበር የመታችው። ለዛ ነው እና መጨረሻ ላይ ግን ባርኮት አፋቅርሻለሁ አደይ፣ እስከ ዛሬ እንኳን ሳልነግርሽ የከረምኩት ስለፈራውሽ ነው። በጣም ነግርሻለሁ ብዬ ስንት ቀን ስዘጋጅ ይጠፋብኛል፣ ፍርሃት ይመጣብኛል። ለዛ ነው ዛሬ በቃ ነግሬሻለሁ እና አፋቅርሻለሁ አላት ማለት ነው። አደይም በጣም ነው የደነገጠችው። እንዴት እንደዚህ ታደርጋለህ ባርኮቴ? እኔ ለረጅም ጊዜ ንጹህ ወንድሜ ነህ ብዬ እያየው ነበረ። እንደገና ደግሞ የውስጥ ምስጢር አውጥቼ ነገርኩ። አንተ ደግሞ እንደዚህ ስላሰብከው እኔ በጣም አዝናለሁ አለችው። ቢሆንም ግን አደይ ግን ለምንድን ነው ምን አስባ ይሆን ወደ ቤት ስትመለስ ፍቅር ደግሞ ለምንድን ነው እኔ ሳታስፈቅጂ የምትሄጂ ብላ አደይ ስጠይቀው አደይ ደግሞ ካሁኑ በኋላ እኔ አንቺ ማስፈቀድ የለብኝም፣ ይሄ ቤት የኔ ነው፣ እንደ አንቺ የፈለኩት ማድረግ መብት አለኝ እና እኔ የባርኮት ፍቅረኛ ሆኛለሁ እያለች ፍቅርም ደነገጠች። ዴቭ ደግሞ ሰምቶ ነበር። ዴቭ ይሄን ሲሰማ አደይ እውነት ነው ይሄ ነገር አለው። ከዚህ በፊትም አደይ ማለቴ እነሱ ከወጡ በኋላ ሊዲያ ስላየች ሊዲያም ተደስታ ነበረ። ከወንድሜ ትወርጃለሽ፣ ወንድሜ በፍቅር እንዲጎዳ አልፈልግም፣ ደግሞ አንቺ ለወንድሜ አትመጥኝ ብላ ታንቋሽሻለች አደይን። ለዛ ነው ተደሰተች። እንደውም እንኳን ባርኮት ወሰደሽ ብላ ለአደይ ስትነግረው አደይ ደግሞ ተናዳ ወጣች። እንደውም ሄዳ ለዴቭ ተናገረችው። አደይና ባርኮት ወጥቷል ልዝናኑ አለችውና ከዛ በኋላ ዴቭ ይህን ሰምቶ በቃ በጣም ነው ተናደደው። በጣም ብቻዬ መሆን ፈልጋለሁ አላት ለሊዱ። ፍቅርም ሄዳ ደግሞ ፍቅር ልትጫወት ነበረ ከዴቭ ጋር። እሱ ግን አላዴ አይን መግለጥ አይችልም። መቼም ቢሆን ፍቅር ሊወዳት አልቻለም። እንግዲህ
ዴቭ እንግዲህ ለማን እንደተፈጠረም አይታወቅም። ለፍቅር ወይስ ለአደይ? እሱ እስከዛሬ ምንም ቢያደርግ ፍቅርን ሊወዳት አልቻለም። ያው የፍቅር ሁኔታ መቼም ያናድዳል። የምታደርጋቸው ስህተቶች በጣም ከባድ ነው። አደይ ላይ ራሱ ስንት ነገር አድርጋለች እና ይሄንን ነገር ራሱ አይቶ እሱ መቼም ቢሆን ወደ ፍቅር ሊጠጋ አይችልም። እና ደግሞ ከአንደበቷ ከአደይ ይሄ ነገር ስሰማ ዴቭ በጣም ነው የተናደደ፣ ተስፋ ቆርጧል። ምክንያቱም በጣም ያፈቅራታል አደይ። ባርኮት ደግሞ የራሱን ለማድረግ እየጣረ ነው። እሷ ደግሞ ተቀብያለሁ ስትል ግን የእውነቱ አይመስለኝም። እኔ አውቃ ወይንም ተናዳ ይሆናል እንጂ ለባርኮት እኔ ካንተ ይሄን አልጠብቅም ብላ ተናዳ ነው እዛ ጥታ የመጣችው። ግን ፍቅርን ለማናደድ ይሆናል ይሄ ነገር የተጠቀመችው ብዬ አስባለሁ። እና ፍቅር እንግዲህ ወደ ቤት ተመልሳለች። አሁንም ደግሞ ተንኮሏን እየጀመረች ነው። ባርኮት ግን በጣም ነው የተናደደባት። ለምንድን ነው አደይ እንደዚህ ያደረግሽው ብሎ ተናዶበታል። ደመቀ ደግሞ የአደይን ደሞዝ መልሶለታል። ያው ፍቅርንም ያገታት በዚህ ምክንያት ነበረ። ዋጋ ከፍሏል። ብዙ ነገር ሆኗል እና አደይ ግን በጣም ነው የተቆጣችው። እኔ መቼ ፍቅርን አግትና የኔ ብር አምጣልኝ አለችና አልቀበልም ብላ ድርቅ ስትል ግን ደመቀ በግድ ነው ተቀበይ፣ ይሄ ደሞዝ ስንት መከራ አይተሽ ሰርተሽ ያመጣሽ ነው። እውነት ነው ደግሞ ፍቅር ጋራ መኖር ራሱ ከባድ ነው። አንዴ ትጠራለች፣ አንዴ ሂጂ ትላታለች፣ ብዙ ነገር ነው። አንዴ ውሃ ትደፋበታለች፣ ብዙ ነገር አድርጋታለች እና የአደይ ደሞዝ እንደውም ደሞዝ አይደለምና ያ ነገር ደግሞ ለባርኮት መለሰችላት። ባርኮት ግን አልቀበልም ማለት እና ለምንድን ነው ይሄ እኮ የአንቺ ደሞዝ ነው ለምንድን ነው የምትሰጪኝ? እና እንደዛ ነው። ሆነም ቀረ ግን አደይ የማን እንደሆነች አይታወቅም። ፍቅር ግን መጨረሻው አያምርም። እንደገና ደግሞ በዛሬ ቀን ኤላና ለምለም በጣም ተደስተዋል፣ ተስናንተዋል። እንግዲህ ትልቅ ችግሩ የእነሱ መካከል ሊዲያ ናት። ሊዲያ እየሄደች ትረብሻለች። አለ ቦታዋ ነው የተገኘችው። ያው በእርግጥ በሷም አይፈረድም። ኤላን አፍቅራለች፣ ግን ደግሞ አይሆንማ፣ ፍቅር አይሆንም እንደዚህ ሁለቱ ከተዋደዱ እንጂ አይሆንም። እና ውዶቼ ደህና ሁኑ። አመሰግናለሁ። መልካም ምሽት።